አድዋ ትላንትና ዛሬን በስዕል እይታ አስተሳስሮ ያስቀመጡት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከ130 ዓመታት በፊት በአድዋ ተራሮች የሆነው መላው የጥቁር ሕዝብን አንገት ያቀና እንደነበር ሲገልጹ ስለ አፍሪካ አሜሪካዊው ሮበርት አሌክሳንድሪያንግና የኢትዮጵያ ማኒፌስቶ በተሰኘ ጽሑፉ ላይ ስላሰፈረው የፍትህ ጥሪ ያነሱ። አሌክሳንድሪያንግ በሐተታው እንደ ሰው ተፈጥረን እንደ ሰው እንድንኖር ሰብአዊነት እንዲከበር እንጠይቃለን ነበር ያለው። ፕሬዝዳንት ታዬ ያ ጥሪ ነው በአድዋ መልስ ያገኘው ሲሉ ታሪኩን አስታውሰዋል። ሮበርት ያንግ በሐሳብ ደረጃ የተመኘውንና የጠየቀውን ያንን የሰው ልጆች እኩልነትና የጥቁር ሕዝብ ነፃነት ኢትዮጵያውያን በአድዋ ሰማይ ስር በደማቸው አጽንተው ለዓለም አሳዩ፣ አረጋገጡ። አድዋ ከ119 ዓመት በኋላ በኢትዮጵያ ማኒፌስቶ ስር የነፃነት ታጋዮች የተመኙትን ፍላጎት በድል የተረጎመ ሐሳቡም ስጋ የለበሰበት የታሪክ አደባባይና መድረክ ነው። አድዋ ለመላው ጥቁር ሕዝብ የነፃነት ጎህ የፈነጠቀ የሰብአዊ ክብርና ሞገስ ያጎናጸፈ የኢትዮጵያውያን ህልቆ መሳፍርት ጀግንነት በዓለም አደባባይ የገለጠ ነው ያሉት ፕሬዝዳንት ታዬ አጽቀሥላሴ፣ ዳሩ ግን ታሪክ በእንዲህ መንገድ አድልቶልን ሲያበቃ በአልፎ ያጅና በሰሞንኛ ፖለቲካ ስሌት ስትራቴጂያዊ መልህቃችንን መስዋዕት እንድናደርግ መገደዳችንን አነሱም። እናም አሉ በድል ማግስት ትግሉ ምን እንደነበር አስታውሰው፣ እናም የሉዓላዊነት አደራው ማረፊያ የባህር በር ማግኘት ነውና አደራውን መፈጸም እንደሚጠበቅ በአጽንኦት አንስተዋል። በአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር እና ወደብ ባለቤትነትን የማረጋገጥ ጉዳይ ነበር። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንኑ የታሪክ መንገድና ፈለግ ነው። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። 120 ሚሊዮን ሕዝቦች ዕጣ ፋንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው። ፕሬዝዳንት ታዬ የትላንት ነፃነት ዛሬ በሁለንተናዊ ሉዓላዊነት ካልተደገመ፣ በቁልፍ ስትራቴጂያዊ ጉዳዮች የጋራ ውሳኔ በጋራ መቆም ካልታጀበ የአድዋ ትርጉም የታሪኩን ያህል እንደማይገዝፍ አጽንኦት ሰጥተው ተናግረዋል። የአድዋ መንፈስ የጀግኖቹ አደራም እሱ ነው ሲሉ ነው ያስቀመጡት። ለሀገርና ለወገን ጥቅም የመቆም ምሳሌነት እንውሰድ፣ በተቃራኒው ከመቆም የባንዳነት ወገን ንራቅ፣ እንጤፍ ሌላኛው መልእክታቸው ነበር። ልጓም ከሌለው የፖለቲካ ምኞት ወይም ናፍቆት ይልቅ ለሕዝብ ፍቅርና ለወገን ሕይወት መለወጥ መጽናት ነው። ሁለተኛው ለውጭ ኃይላት ድራጎት ከመማለል ወይም ከጋሻጃግሬነት ይልቅ ለሀገርና ለብሔራዊ ክብር መታመን ነው። ከዚህ በላይ ጸጋ የለም፣ ከዚህ በላይ ክብር የለም። አድዋን ስናስብ የሚታሰበን ጀግንነት ነው ያሉት ፕሬዝዳንት ታዬ፣ ጀግንነት ደግሞ ሰላምን ማጽናት፣ ሕዝብን መጥቀምና ሀገርን ማበልጸግ በመሆኑ ከነውጥ ጩኸት ይልቅ አብሮ የማደግ ድምፅን እናሰማ፣ ትላንት በጀግንነት ያቆየነውን ነፃነት ዛሬ በእድገት እንድገም ሲሉ ጥሪ አቅርበዋል።